ጤና ይስጥልን እንደምን አላችሁ። የዓለም እግር ኳስ ዋንጫ እንደቀጠለ ነው። አሜሪካ፣ ካናዳ ትናንትና ካዘጋጆቹ መካከል ጨዋታዎቻቸውን አድርገዋል። ወይም ከእኩለ ሌሊት በኋላ የአሜሪካ ብሔራዊ ቡድን ጨዋታ ንጋት ላይ የተጠናቀቀ ጨዋታ ነው 12 ሰዓት ሲል። ከዛ ውጪ ሌሎች የሚነሱ ጉዳዮች አሉ። ብራዚል ከሞሮኮ ከምድብ ጨዋታዎች መካከል በጉጉት የሚጠበቅ መርሃ ግብር ነው። ዛሬ ይጠበቃል፣ ይደረጋል። ስለዚህም ጨዋታ ጥቂት ነጥቦችን እያነሳን እንቆያለን። በቻላችሁት አብራችሁን ቆዩ። በክለቦቻችሁ በኩል ዝውውሮችን እናነሳለን። ቼልሲ ቤት የማርክ ኩኩሬያ ጉዳይ፣ ሌሎችም ስሞች ይነሳሉ። ማቲያስ ፈርናንዴዝ፣ ክሪስቶስ ቲዞሎስ፣ ማኑ ኮኔ፣ ብራድሊ ባርኮላ፣ ሌሎችም ተጫዋቾችን በተመለከተ እየተነሱ ያሉ ጉዳዮች አሉ። በዝውውር ዜናዎች በስፋት እየተመለከትናቸው የምንቆያቸው ጉዳዮች ናቸው። ከዛ ውጪ የሪያል ማድሪድና የባርሴሎና ግጭት በደንብ ወደ ሙቀቱ ደርሷል። የማሎ ጉስቶ ዝውውር ከቼልሲ ሊለቅ የሚችልበት እድል፣ ከዛ በተጨማሪ ሞርጋን ሮጀርስ መዳረሻው የት ሊሆን ይችላል በሚለው ጉዳይ ላይ አዳዲስ የወጡ ጉዳዮች አሉ። ከዛም በተጨማሪም የፈርናንዴዝ ፓራዶ ጉዳይም ይነሳል። እነዚህን ጉዳዮች በስፋት እየተመለከትን ሌሎች አጫጭር ጉዳዮችንም እያነሳን እንቆያለን። አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን እንቀበላለን። ትናንትናም በእናንተ ቆይታ ላይ ያነሳናቸው ጉዳዮች ላይ እናንተን መልእክቶች ተመልክተናል። ዛሬ ሞሮኮ ከብራዚል ብሔራዊ ቡድን ለስንት ይጠናቀቃል? ግምቶቻችሁን ላኩልን። የ2022 የኳታር የዓለም እግር ኳስ ዋንጫ ልዩ ቆይታ የነበራት ሞሮኮ አሁን በዚህኛው ውድድር ላይ ምን አይነት ጊዜ ልታሳለፍ ትችላለች? ከብራዚል ብሔራዊ ቡድን ጋር የመጀመሪያ ፈተናዋ ይጀምራል። እናነሷለን። ግምቶቻችሁን የላካችሁልን። አብራችሁን ቆዩ። አጠቃላይ በምናነሳቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቪዲዮቻችን ብሶ ጋር መድረስ አለባቸው። እናንተን እገዛ እንፈልጋለን። ላይክ አድርጉ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። አብሮነታችሁ አይለን። በቀጥታ ወደ ጉዳዮቻችን አልፈናል። የዓለም እግር ኳስ ዋንጫ ትናንትናም ቀጥሏል። የመጀመሪያው ጨዋታ የሜክሲኮና የደቡብ አፍሪካ ጨዋታ ነበረ። ሜክሲኮ 2-0 በሆነ ውጤት አሸንፋ ጀምራ ነበረ። ከዛ ውጪ ደቡብ ኮሪያ ከቼክ ሪፐብሊክ ያደረጉ ጨዋታ በደቡብ ኮሪያ 2-1 አሸናፊነት ተጠናቀቀ። ሌሊት ላይ ከነበሩ ጨዋታዎች ጋር በተያዘም የሚነሱ ሀሳቦች አሉ። ካናዳና ቦስኒያ ጣሊያንን ጥላ ነበር ወደዚህ ውድድር የመጣችው። ከካናዳ ብሔራዊ ቡድን ጋር ያደረጉት ጨዋታ የዓለም ዋንጫው ሶስተኛ ምዕራ ግብር አንደኛው የመክፈቻም ጨዋታ ነው። ከሜክሲኮ ሶስቱም አዘጋጅ ሀገራት የሚያደርጉ ጨዋታ እንደ መክፈቻ ምዕራ ግብር የሚቆጠር ነውና ካናዳና ቦስኒያ ያደረጉት ጨዋታ 1-1 በሆነ ውጤት ተጠናቋል። ለርኔ 78ኛው ደቂቃ ላይ፣ ከዛ ውጪ ሎኬች 21ኛው ደቂቃ ላይ ቦስኒያን ቀዳሚ አድርጎ ነበረ። ሰይድ ኮላሲናች የቀድሞ አርሰናል ተጫዋች መጨረሻ ደቂቃ ላይ ካናዳን አሸናፊ የምታደርግ ኳስ ቦስኒያን ደግሞ ባቸው ውጤት 1 ነጥብ ይዛ እንድትወጣ ያደረገች ኳስን ያዳነበት መንገድ በጣም የሚደነቅ ሆኖ ተመልክተናል። ከእኩለ ሌሊት በኋላ ወይም ደግሞ 10 ሰዓት ላይ የጀመረ 12 ሰዓት ላይ የተጠናቀቀው የአሜሪካ ብሔራዊ ቡድንና የፓራጓይ ጨዋታ በአሜሪካ ብሔራዊ ቡድን 4-1 በሆነ ውጤት አሸንፏል። ቦባዴሌ በራሱ ግብ ላይ የፓራጓይ ብሔራዊ ቡድን ተጫዋች ነው 7ኛው ደቂቃ ላይ አስቆጥረ። ፍሎሪያን በሉገን የቀድሞ አርሰናል ተጫዋች በሞናኮ እየተመለከትነው እንገኛለን። ሁለት ግቦችን 31ና 50ኛው ደቂቃ ላይ መጀመሪያው አጋማሽ መጠናቀቂያ በጭማሪ ደቂቃ ላይ አስቆጠረ። ሬይና 98ኛው ደቂቃ ላይ ጆቫኒ ሬይና ያስቆጠረ ግብ የአሜሪካ ብሔራዊ ቡድን 4-1 በሆነ ውጤት እንዲያሸንፍ አስችሎታል። ምድቡንም እንዲመራ 4-1 በሆነ ውጤት አጠናቋል። ከዛ ውጪ የኳታርና የስዊዘርላንድ ጨዋታ ዛሬ ምሽት በምድቡ 2 ምሽት 4 ሰዓት ላይ ይደረጋል። የብራዚልና የሞሮኮ ጨዋታ በጣም በጉጉት የሚጠበቅ መርሃ ግብር ነው። በብራዚል ብሔራዊ ቡድን በኩል ቪኒ ጁኒየር፣ ሌሎችም ተጫዋቾች በጉጉት ይጠበቃሉ። ኔይማር ጁኒየር በዚህ ጨዋታ ላይ አይኖርም በጉዳት ምክንያት። ከዛ ውጪ ግን ለሞሮኮ ብሔራዊ ቡድን የሚነሱ ጉዳዮች አሉ። የኳታሩ የዓለም እግር ኳስ ዋንጫ ላይ ያሳየችው ጉዞ 4ኛ ደረጃን ይዛ ነበር ያጠናቀቀችው። የትኛውም የአፍሪካ ቡድን የትኛውም የዚህ የአረብ ሀገር እንደ አረብ ሀገር እንደ አንድ የአፍሪካ ሀገር የምትቆጠር ሀገር ናት ሞሮኮ። ግብጽ፣ ቱኒዚያ፣ አልጄሪያ፣ ሞሮኮ ከአረብ ሀገራት ጋር ይያያዛሉ። የአረብ ሊግ አባል ሀገራትም እንደሆኑ ይታወቃልና ከዛ ውጪ በሞሮኮ ብሔራዊ ቡድን ላይ የተመለከትነውን ተስፋ በታዳጊዎች ከዓለም የ20 ዓመት በታች የዓለም ዋንጫ ላይ አሸናፊ ነበሩ ትልቅ ሀገራትን ጭምር በመብለጥ በዚህኛው የአፍሪካውያን
ጉዞ ምን ይሆናል ብለን ከጠበቅን በዚህኛው የዓለም እግር ኳስ ዋንጫ ላይ ሞሮኮ አንደኛው ምልክት ልትሆን ትችላለች። ከብራዚል ጋር የሚጠበቅ መርሃ ግብር ታደርጋለች። በካርሊቶ ቡድን በኩል አሰልጣኝ ዶን ካርሎ አንቸሎቲን በተመለከተ ብዙ ሀሳቦች ይነሳሉ። ዓለም ዋንጫው ላይ ካሉ ስመጥር አሰልጣኞች መካከል ቀዳሚው ናቸው። ነገር ግን በዚህ ዓለም ዋንጫ ላይ ብራዚል ለስኬት ማብቃት ይጠበቅባቸዋል። በተለይ የብራዚል ብሔራዊ ቡድን ነጻነት ሰጥተው ፍሪደሙን ሰጥተው የሚያጫውቱት ከሆነ የበለጠ ጥሩ ቆይታ ይኖረዋል ተብሎ ይጠበቃል። ከእኩለ ሌሊት በኋላ የሚደረግ 7 ሰዓት ላይ የሚጀምር ጨዋታ ነው። ከዛ ውጪ ከእኩለ ሌሊት በኋላ ወይም ንጋት ላይ ለቅዳሜ ለእሑድ አጥቢያ 10 ሰዓት ሲል ሌሊት ላይ ሃይቲና ስኮትላንድ የሚያደርጉ ጨዋታ ይጠበቃል። በዚሁ ምድብ ብራዚልና ሞሮኮ በሚገኙበት ምድብ የሚደረግ ጨዋታ ነው። ከካናዳ ጋር በተያያዘ ትናንትና የተመለከትናቸውን ጥቂት ነጥቦችን እናንሳ። በተለይ የካናዳ ብሔራዊ ቡድን የመጀመሪያ ነጥቡ ነው በዓለም ዋንጫ ላይ ያስመዘገበው ውጤት ሲያጠናቀቅ 1986 የዓለም እግር ኳስ ዋንጫ ላይ ሜክሲኮ ላይ ተሳትፎ እንደነበረ ይታወቃል። አርጀንቲና ዋንጫውን ያሸነፈችበት ዓመት እንደነበረም እናስታውሳለን። በዛ የዓለም ዋንጫ ላይ የካናዳ ብሔራዊ ቡድን 3ቱንም ተሸንፎ ከውድድሩ ወጥቷል። ኳታር የ2022 የዓለም እግር ኳስ ዋንጫ ላይም በ3ቱም የምድብ ጨዋታዎች ላይ ተሸንፎ ነበር። ትናንትና 1-1 ሲያጠናቅቅ የመጀመሪያ ነጥቡን ነበር ያገኘው። ከዛ ውጭ ያሉ ጉዳዮችን እንመልከት። ከዓለም ዋንጫው ወጣ ብለን ዓለም ዋንጫውን የተመለከቱ ዝርዝር ጉዳዮችን አንስተናል። እናንተ ሀሳብ አስተያየቶቻችሁን ላኩልን። በዛሬ ጨዋታ ላይ በተለይ የሞሮኮና የብራዚል ጨዋታ ስለስንት ይጠናቀቃል? የዝውውር ዜናዎችን እናንሳ። ትልልቅ ጉዳዮች የተሰሙበት ነው። አርሰናል ጥያቄ ያቀረበበት፣ ማንቸስተር ዩናይትድ ቀጥታ ከኤጀንት ጋር ንግግር የጀመረበት ትልቅ 2 ዝውውሮችን ተመልክተናል። የመጀመሪያውን ጉዳይ ላንሳ። ከአርሰናል ጋር በተያዘ ክሪስቶስ ቲዞሎስ ይባላል። የተጫዋች የክለብ ብሩገ ተጫዋች ነው። እንደ አንዳንድ ሶርሶች ዚ አትሌቲክ እነ ፋብሪዚዮ ሮማኖም ጭምር ይዞ ተወጡት ዘገባ እንደሚያሳየው ከሆነ አርሰናል ለክለብ ብሩገ ለተጫዋቹም ጥያቄ አቅርበዋል። ተጫዋቹ በጣም ጥሩ የውድድር ጊዜን እያሳለፈ ያለ ተጫዋች ነው። በፕሪሚየር ሊግ ላይ ልምድ ያለው ተጫዋች ነው። 4 ዓመቱ ላይ ይገኛል። ግሪካዊው ኢንተርናሽናል በ40 ሚሊዮን ዩሮ ወይም 34.5 ሚሊዮን ፓውንድ ወይም በዶላር ብንመነዝረው 46.3 ሚሊዮን ዶላር ወይም በፓውንድ 35 ሚሊዮን ፓውንድ አካባቢ የሚገመት ተጫዋች ነውና ክሪስቶስ ቲዞሎስን በተመለከተ በጣም ኢምፖርታንት የሆነ ተጫዋች ነው። በተለይ ደግሞ አርሰናል የሱን ጥያቄ አቅርበዋል። እሱን ጥያቄ ማቅረቡን ሌሎችን ዝውውሮች ላይ የሚያዘናጋው አይደለም። የተጫዋቹ አቅም በጣም የሚገርም ነው። ባለፉት 2 የውድድር ዘመናት ያስቆጠራቸውን የግብ መጠኖች እንመለከታለን። አጠቃላይ ስኬቱ በየትኞቹ ክለቦች የነበረው ጊዜ ተሻለ ነው የሚለውን እናነሳለን። ሞርጋን ሮጀርስን ወይም እነ ጀርሚ ሞንጋን አይነት ዝውውሮችን አርሰናል ሊያጠናቅቅ ፍላጎት አለ። የሞርጋን ሮጀርስን ዝውውር ወደ በኋላ ላይ እንመለስበታለን። ነገር ግን የክሪስቶስ ቲዞሎስ የዝውውር ጉዳይ በጣም የሚያስገርም አይነት ኳሊቲዎች ያሉት በጣም ጠንካራ ተጫዋች እንደሆነ መናገር ይቻላል። በአርሰናል በኩል ይህንን ዝውውር ሞርጋን ሮጀርስንም ሳይተው ጀርሚ ሞንጋንም ሳይተው በተጨማሪነት የስኳዱን ለማጠናከር የሚፈልገው አይነት ነው። ቲዞሎስ በክለብ ብሩገ እስከ 2009 ድረስ የሚያቆይ ውል አለው። በቤልጅየም ሊግ 2025 ላይ ነበረ ፊርማውን እያኖረው። ከዛ በፊት እንግዲህ ክሪስታል ፓላስ ጥያቄ ሲያቀርብ ወዲያው ነበረ ክለብ ብሩገ የተጫዋቹን ውል ለማራዘም ፍላጎት ያሳየው። 32 ጊዜ ለግሪክ ብሔራዊ ቡድን ተጫውቷል። በአጠቃላይ በክለብ ብሩገ በ2 የውድድር ዘመናት 43 ግቦችን አስቆጥሯል። በጣም የሚገርም ቁጥር ነው። ለዊንገር ለመስመር ተጫዋች በጣም ብዙ ነው። በአመት ከ20 በላይ ግቦችን ያስቆጥራል። የግብ ተሳትፎዎች ደግሞ ከፍ ሲሉ ቢያንስ ከ30 በላይ ግብ ተሳትፎችን ይዞ የሚያጠናቀቅ ነው። ለፎርቱና ዱሰልዶልፍ ለጀርመን ቡንደስሊጋ ሁለተኛው ሊግ ላይ ለሚጫወተው በቡንደስሊጋ 2 ላይ 2023/24 የውድድር ዘመን ላይ ተጫውቶ 23 ጊዜ ግቦችን አስቆጥሯል። ከዛ አስቀድሞ በእርግጥ በእንግሊዝ ላይ በፕሪሚየር ሊግ ላይ በኖርዊች ሲጫወት ተመልክተናል። በካሮ ሮድ የነበረውን ቆይታ እንመለከታለን፣ እናስታውሳለን። ከዛ በኋላ ግን ወዲያው ነበረ ከካሮ ሮድ ተለይቶ 2021 ላይ ወደ ትዌንቴ ኤፍሲ ትዌንቴ ወደ ደች ሊግ እያመራው ከዛ በኋላ በተለያዩ ሊጎች ላይ ተመልክተናል። በጀርመን 2ኛው ዲቪዚዮን ከዛ በተጨማሪም ወደ ክለብ ብሩገ አምርቶ በጣም የሚገርም ጊዜን እያሳለፈ ይገኛል። ይህንን ተጫዋች አርሰናል ጥያቄ አቅርበዋል። 40 ሚሊዮን ዩሮ ወይም 35 ሚሊዮን ፓውንድ ድረስ ለተጫዋቹ ሊከፍል ይችላል። የክለቡ
ምላሽ ብቻ እየተጠበቀ ይገኛልና ለአርሰናል መልካም ዜና ይመስላል። ይህንን ተጫዋች ማግኘት የሚችል ከሆነ ዩቲዩብ ላይ ክሪስቶስ ቲዞሎስ ብላችሁ ስሙን ብትፈልጉት የክለብ ብሩገ ተጫዋች በጣም ምን አይነት ግቦች እንደሚያስቆጥር በጣም ፈጣን ተጫዋች ኳሊቲ ያለው ተጫዋች ነውና አርሰናል በዚህ ቦታ ላይ እንግዲህ ይህንን ተጫዋች የሚያመጣ ከሆነ ሞርጋን ሮጀርስን የሚጨምር ከሆነ ሊያንድሮ ትሮሳርድንም ጋብሪኤል ማርሼሊንም የሚሸጥበት እድል በጣም ሰፊ ነው። ጀርሚ ሞንጋም ወደ አርሰናል መምጣቱ የሚቀር አይደለምና የመጀመሪያ ዝውውር የክረምቱ ለአርሰናል የትኛው ሊሆን ይችላል? በተለይ የክሪስቶስ ቲዞሎስ ጉዳይ ከሁሉም ተጫዋቾች የቀረበ ይመስላል። የሱና የሞርጋን ሮጀርስ ጉዳይ በጣም በስፋት እየተነሳ የሚገኝ ጉዳይ ነው። የማንቸስተር ዩናይትድን ጉዳይ ላንሳላችሁ። ማንቸስተር ዩናይትድ ኦፊሻል ጥያቄ የድርድር ሀሳብም አቅርቧል። ለማቴዎስ ፈርናንዴዝ ነው ጥያቄውን ያቀረበው። ማቴዎስ ፈርናንዴዝ በአርሰናልም ይፈልጋል። አንዳንድ ዘገባዎችን እየተመለከተን እንገኛለን። ነገር ግን ከወኪሉ ጋር ማንቸስተር ዩናይትድ ክሬዚ የሚባል ገንዘብ መክፈል አይፈልግምና ከወኪሉ ጋር ለመደራደር እንዲሁም ዌስትሃምን እንዲያሳምን ተጫዋቹን በተለያዩ አማራጮች ለማምጣት ምናልባት አንዳንድ እንደምንሰማቸው ዘገባዎች ከሆነ ማንቸስተር ዩናይትድ የውሰቱን ክፍያ ከፍሎ ከዛ በተጨማሪ በቋሚነት አስገዳጅ አንቀጾችንም አካቶ ተጫዋቹን ለማምጣት ከዛ ውጪ ካልሆነም ደግሞ እስከ 60 ሚሊዮን ፓውንድ ድረስ ለማቴዎስ ፈርናንዴዝ ለ23 ዓመቱ ፖርቹጋላዊ ተጫዋች ለመክፈል ፍላጎት አለው የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። የዘቴሌግራፍ ጄምስ ዴከር ይዞት የወጣው ዘገባ እንደሚያሳየው ከሆነ ዌስትሃም ተጫዋቹን ለመሸጥ ይፈልጋል። 80 ሚሊዮን ፓውንድ ደግሞ ከተጫዋቹ ዝውውር ይፈልጋል። አርሰናልም ማንቸስተር ዩናይትድም የሚፈልጉት ፓሪስ ሰን ጀርመን በተለይ ደግሞ ጆዜ ከመጡ በኋላ ፖርቹጋላዊው አሰልጣኝ ወደ ሪያል ማድሪድ ማምጣት ይፈልጋሉ የሚሉ ዘገባዎችን በስፋት ተመልክተናልና ማንቸስተር ዩናይትድ ቀድሞ ወደ ድርድሮች መግባት ፈልጓል። የዝውውር ሂደቱ ሳይጧጧፍ ነገሮችም ተካረው ሳይቀጥሉ በፊት ውሳኔ መወሰን የሚፈልግባቸው ሂደቶች እንዳሉ ተመልክተናልና የማቴዎስ ፈርናንዴዝም ጉዳይ እንደ አዲስ በማንቸስተር ዩናይትድ በኩል ከወኪሉ ጋር ድርድር በመጀመር የዝውውር ሂደቱን ቶሎ ለማጠናቀቅ ፍላጎት አለው። አርሰናል ቅድም እንዳነሳውት ፓሪስ ሰን ጀርመን ከዛ ውጪም ሪያል ማድሪድም የተጫዋቹ ፈላጊ ሆነው ገበያው ላይ ይገኛሉ። በተለይ ኤሊያት አንደርሰንና ማንቸስተር ዩናይትድ ያለቀ የተጠናቀቀ የደቀቀ ጉዳይ ሆኗል። ማንቸስተር ዩናይትድ ከተጫዋቹ ዝውውር ራሱን ያገለለ ይመስላል። ትልቅ ክፍያ መክፈል አይፈልግም። በዚህ ወቅት ላይ የማንቸስተር ዩናይትድ ፋይናንሻል ስታተስን እናውቀዋለና በዛ ደረጃ የክለቡን ሂደት ማስቀጠል ይፈልጋል የሚሉ ዘገባዎችን በስፋት ተመልክተናል። ሌላኛው የዝውውር ጉዳይ ማንቸስተር ሲቲን ይመለከታል። ማንቸስተር ሲቲና ቼልሲ በተለይ ደግሞ አሰልጣኝ ኤንዞ ማሬስካ የማንቸስተር ሲቲ ይፋ አሰልጣኝ ሆነው ገና አልተሾሙም። በተለይ ከቀናት በፊት አንስቼላቸዋለሁ እንደ አንዳንድ ብዙሃን መገናኛዎች ሜል ኦንላይን ዘቴሌግራፍ ይዞት ወጡ ዘገባ መሰረት ቼልሲ ለኤንዞ ማሬስካ የክፍያ ይፈልጋል። የኮምፐንሴሽን ክፍያ አሰልጣኙ ውሉን እንግዲህ ያቋረጠበት መንገድ ከቼልሲ ጋር የተለያየበት ወይም ከቼልሲ ኃላፊነት የተነሳበት መንገድ ይታወቃል። ማንቸስተር ሲቲ ጥያቄ አቅርቦ እንደነበረ ይታወቃልና በጀርባ አሰልጣኙን አነጋግረውት ነበረ። አሰልጣኝ ኤንዞ ማሬስካም ለቼልሲ ሰዎች ያንን ይፋ አድርጎ ነበርና አሁን ከቼልሲ ሁለት ተጫዋቾችን በግራ መስመር ቦታና በቀይ መስመር ተከላካይ ቦታ ላይ የሚጫወቱ ተጫዋቾች አንደኛው ማሎጉሶ ነው። በዓለም ዋንጫ ላይ የተጫወተ ይገኛል። ለፈረንሳይ ብሔራዊ ቡድን ጥሪ ከተደረገላቸው ተጫዋቾች መካከል አንዱ ነው። በኤንዞ ማሬስካ እየተፈለገ ይገኛል። በማንቸስተር ሲቲ መለያ እንመለከተዋለን ወይስ ምን ያክል ትገምቱታላችሁ? ቼልሲ ደጋፊዎች ቢሸጥ ብላችሁ ታስባላችሁ? ይሸጥ እስካላችሁስ በምን ያክል ገንዘብ? 60 ሚሊዮን ፓውንድ፣ 50 ሚሊዮን ፓውንድ ወይስ ደግሞ 40 ሚሊዮን ፓውንድ የሚያወጣ ዋጋ አለው ማሎ ጉስቶ ለእናንተ? ማርኮ ኩክሪያን በተመለከተ በቼልሲ በኩል የሚነሱ ጉዳዮች አሉ። ማንቸስተር ሲቲም ይፈልገዋል። ሪያል ማድሪድ፣ ባርሰሎናም የተጫዋቹ ፈላጊዎች ናቸው። አትሌቲኮ ማድሪድ ግን ከቼልሲ ጋር ድርድር የጀመረ የመጀመሪያው ክለብ ነው። 43 ሚሊዮን ፓውንድ ድረስ ለተጫዋቹ ስለማቅረቡ የተመለከትናቸው ዜናዎች ያሳያሉ። ማንቸስተር ዩናይትድን በተመለከተ ፈርናንዴዝ ፓራዶን ባለፉት ቀናት ሳነሳላችሁ ነበር። አሁንም ዩናይትድ የተጫዋቹን አንዳንድ ጊዜ ክለቦች ዝውውሮችን ከማድረጋቸው በፊት ባክግራውንድ ቼክ ያደርጋሉ። ተጫዋቹን ከጀርባ ያጠናሉ። በስኳድ ውስጥ ምን አይነት ባህሪ ያለው ብለው የቅርብ ጓደኞቹን ለመጠየቅ ይሞክራሉ። የቅርብ አሰልጣኞቹም ስለሱ መረጃዎችን ይሰበስባሉ። ከዛ ውጪ በባህሪ ብቻ አይደለም የማርፈድ ባህሪ ያለው ወይስ ደግሞ ሲጫወት እንዴት ነው የሚለውን ሌሎች ከተጫዋቹ ጋር በተያያዘ እንዳጠቃላይ ሜዳ ላይ ስካውት ከሚያደርጉት ብቃት በተጨማሪም ከጀርባ በመልበሻ ቤት፣ በልምድ ማዕከል፣ በሌሎች ቦታዎች ላይ ያሉትን ባህሪዎች ባክግራውንድ ቼክ ይደረጋልና እሱንም ማንቸስተር ዩናይትድ የባክግራውንድ ቼክ እያደረገ ይገኛል። ቤልጂየማዊ ተጫዋች ነው። እንደመቱ ላይ ይገኛል። በጣም ብሪሊያንት የሚባል ሲዝን አሳልፏል። በሊል የምናውቀው ተጫዋች ነውና 8 ግቦችን አስቆጥሯል። 5 ለግብ የሆኑ ኳሶችን አመቻችቶ
ተቀብሏል። የገበያ ዋጋው 30 ሚሊዮን ዩሮ ነውና በተለይ የቤንያሚን ሼሽኮን አጣማሪ አማራጭም ሊሆን ይችላልና ቤንያሚን ሼሽኮ ብቸኛው አጥቂ ነው በማንቸስተር ዩናይትድ። በተለይ ጆሹዋ ዜርኬዝ አጥቂ ተብሎ መቆጠር ይችላል ወይ? ትልቅ ጥያቄ ነው። ከማንቸስተር ዩናይትድ ጋርም ይለያያል ተብሎ ይጠበቃል። በተለይ ማንቸስተር ዩናይትድ ወደ ኢንተር ሚላን ተጫዋቹን ለቆ ፒየሮ ኤስፔሲቶን በአርሰናል በጥብቅ ሲፈለግ የነበረ ተጫዋች ነው። ኢንተር ሚላን ግን አይሸጥም ሲለው የነበረው ተጫዋች ነውና በጣም ግዙፍ ጣሊያናዊ ተጫዋች ፍራንቼስኮ ፒየሮ ኤስፔሲቶን ለማስፈረም ዩናይትዶች አማራጫቸውን እየተመለከቱ ይገኛሉ። እነዚህ ሁለት ስሞች ከዩናይትድ ጋር የሚነሱ ተጫዋቾች ናቸው። የማኑ ኮኔ ጉዳይ በትልቅ ደረጃ እየተነሳ ይገኛል። ማኑ ኮኔ የሮማ ተጫዋች ነው። ሮማ እስከ 40 ሚሊዮን ዩሮ የሚቀርብለት ከሆነ ተጫዋቹ ሊሸጠው ይችላል ተብሏል። እንደ ሌኪፕ ዘገባ ከሆነ ሌኪፕ ትናንትና ከአርሰናል ጋር በተያዘ የብራድሊ ባርኮላን ዘገባ ይዞ ወጥቷል። ብራድሊ ባርኮላ ወደ አርሰናል መሄድ ይፈልጋል፣ አማራጮቹን እየተመለከተ ይገኛል ብሎ ሌኪፕ ይዞት የወጣው ዘገባ ያሳይ ነበር። የጣሊያን ብዙሃን መገናኛዎች ይዞት የወጡ ዘገባን ስመለከት ነበር። ማኑ ኮኔን በተመለከተ 25 ዓመቱ ተጫዋች አሁን በጣም ፕራይም ታይሙ ላይ የሚገኝ በዓለም ዋንጫ ላይም ከሚጠበቁ የፈረንሳይ ብሔራዊ ቡድን ተጫዋቾች መካከል አንዱ ነው። ኢንተር ሚላንም ፈረንሳዊን ኢንተርናሽናል ለማስፈረም ፍላጎት አለው። ሌሎችም ክለቦች ጥያቄዎችን እያቀረቡ ይገኛሉ የሚሉ ሀሳቦችን በስፋት እየተመለከተን እንገኛለን። ቸልሲን በተመለከተ ከሌቨርኩሰን ኢብራሂም ማዛን ይፈልጋል። አሰልጣኝ ቻቪ አሎንሶ ከቀድሞ ቡድኑ ባየር ሌቨርኩሰን ተጫዋቹ ለማስፈረም ኢብራሂም ማዛን አልጄሪያዊ ተጫዋች ነው። በአልጄሪያ ብሔራዊ ቡድን በኩል እንመለከተዋለን። የዓመት ተጫዋች ነው። በብዙ ክለቦች ይፈለጋል። በተለይ ማንቸስተር ሲቲ እና ሌቨርኩሰን በቻምፒየንስ ሊግ ባደረጉ ጨዋታ ላይ ያሳየው ብቃት ፕሮፋይሊክ የሚባል በጣም የሚገርም ኳሊቲ እንዳለው እየተመለከትንበት ነበርና ከተጫዋቹ ጋር በተያዘ በብዙ ክለቦች እይታ ውስጥ ገብቷል። የአርሰናል ጉዳይ አንደኛው በብዙሃን መገናኛዎች እየተዘገበ ያለው ጉዳይ የሪያል ሶሴዳዱ ዊንገርን የተመለከተ ጉዳይ ነው። አንድሬ ባራኔቲያ ይባላል። የ24 ዓመቱ የሪያል ሶሴዳድ ተጫዋች በተለይ ሌት ሲዝን ላይ ባጋጠመው ጉዳት ምክንያት ከዓለም ዋንጫ ውጪ መሆኑን ተመልክተናል። ነገር ግን የስፔኑ ክለብ በላሊጋው ላይም ባሳየው ብቃት በጣም ተስፋ የተጣለበት ተጫዋች ነው። የ24 ዓመቱ አንድሪያ ባራኔቲያ በጣም በአርሰናል ከተፈለጉ ተጫዋቾች መካከል አንዱ ነው። ሪያል ሶሴዳድ ግን 65 ሚሊዮን ፓውንድ ካልከፈላችሁ የውል ማፍረሻውን አለቀውም ብሏል። አርሰናል ግን 65 ሚሊዮን ፓውንድ ለዚህ ተጫዋች ገና ብዙ ላላሳየ ተጫዋች አልከፍልም ብሎ ነገሩ ትንሽ ጋፕ ያለ ዘገባን ዘሰን ላይ ተመልክተናል። ነገር ግን በቀጣይ ምናልባት ዳግም በሁለቱ ክለቦች መካከል የሚደረግ ድርድር ካለ አንድሪያ ባራኔቲያን በተመለከተ በአርሰናል ከሚፈለጉ ተጫዋቾች መካከል አንዱና በዋነኝነት እየተጠቀሰ ይገኛል። ዓለም ዋንጫ ላይ አንድ ሁለት አስገራሚ ጉዳዮችን ተመልክተናል። እነሱ ላንሳላችሁ። እነዚህ ዓለም ዋንጫ ጉዳዮች ቶማስ ፓርቴ ወደ ካናዳ እንዳይገባ ተከልክሏል። በተለይ በሬፕ እንዲሁም ደግሞ ጾታዊ ትንኮሳ በማድረስ ክስ ተመስርቶበታል። በለንደን ሜትሮፖሊታን ፖሊስ የፍርድ ቤት ሂደት ላይ እየተከታተለ ይገኛልና በተመሳሳይ ወደ ለንደን ወደ እንግሊዝ እየተመላለሰ የፍርድ ሂደቱን ሲከታተል እንደነበረ ይታወቃልና በዚህ ጉዳይ መሰረት በክስ ሂደቱ አልተቋጨም። በዚህም የካናዳ መንግስት ወደ ሀገሪቱ እንዳይገባ ቶማስ ፓርቴን ከልክሎታል። በዚህ ምክንያት ከአሜሪካ ወደ ካናዳ የመጀመሪያ ጨዋታቸውን የጋና ብሔራዊ ቡድን ከማድረጋቸው በፊት በቶሮንቶ የሚደረግ ጨዋታ አለና በዚህ ጨዋታ ላይ እንደማይሰለፍ ተረጋግጧል። ወደ ካናዳም አልተጓዘም። በጣም አነጋጋሪ ጉዳይ ሆኗል። የእንግሊዝ ብሔራዊ ቡድን ውስጥ ደግሞ አንድ አስገራሚ ጉዳይ ተመልክተናል። የእንግሊዝ ብሔራዊ ቡድን ባስ ውስጥ አንድ ጉዳይ ተፈጽሟል። የሃሪኬን ታኬታዎች ጠፍቷል፣ ተሰርቀው ጠፍቷልና የአሜሪካ ፖሊሶች በዛው በነበረበት የእንግሊዝ ብሔራዊ ቡድን ባረፈበት ወደ ካንሳስ ሲደርስ ነውና የካንሳስ አካባቢ ፖሊስ ምርመራ እያደረገ ማን የሰረቀው የሚለውን እያጣራ ይገኛል ተብሏል። በጣም ከፍሎሪዳ ተነስቶ ወደ ካንሳስ በተጓዘበት ወቅት ነውና በካንሳስ ሲደርስ የታኬታውን ያጣው ሃሪኬን በጣም አነጋጋሪ ጉዳዮች ሆነው በዓለም ዋንጫው ላይ ከተመለከትናቸው አስቂኝ ዘገባዎች መካከል የሚጠቀሱ ናቸው። ዩናይትድን የመጨረሻ አንድ ሁለት ዝውውሮችን አነሳለሁ። ከዛ አስቀድሜ ግን የእናንተን ሀሳቦች ላስቀድም። የሞርጋን ሮጀርስ እና የጀርሚ ሞንጋ ጉዳይ ሚካ ጎድሰም የአርሰናል ቀጣይ የዓመታት የግራ ክንፍ ትልልቅ እቅዶች ናቸው። አርሰናል ቦዋዲንና ሌሎች ወጣት አማካዮችን ፊቱን ማዞሩ ወደ እነዚህ ተጫዋቾች ጥሩ ነው ብሎናል። አየነው ሙሉ ዓለም የጻፈልን መልእክት ነው። የመጀመሪያ መልእክት ነበረ። ከልብ እናመሰግናለን። ሞርጋን ሮጀርስን በተመለከተ
አሁን ተጫዋቹ ሁለት አማራጮች አሉት እየተባለ ይገኛል ዲሳይድ ለማድረግ አንደኛው አርሰናል ሁለተኛው ባየር ሙኒክ ከሁለቱ አንዱ ተጫዋቹን ያስፈርሙታል ተብሎ እየተጠበቀ ይገኛል። ዛሬ በሰማናቸው ዘገባዎችን ይህንን እየተመለከትን እንገኛለን። አህመድ ከጅቡቲ ያነሳቸው ጉዳዮች አሉ በካፍ እንዲሁም ደግሞ ሌሎች ቡድኖች ላይ ለምሳሌ የኢራቅ የሴኔጋል የኢራን ቡድኖች ላይ በጣም አሳዛኝ ነገር እየተፈጸመ ነው። ዓለም ዋንጫው ላይ አዘጋጅ ተብሎ ኃላፊነት አግኝቶ አትምጡም በማለት በጣም ያሳፍራል። ድል ለአፍሪካ ቡድኖች የሚል መልእክቶን ለኮሎናል አህመድ ከጅቡቲ የቀይ ካርድ ዝናብ የዘነበበት የዓለም ዋንጫው መክፈቻ ብዙ ትዕይንቶች የታዩበት ነበር። ከዚህ ውስጥ ደግሞ አፍሪካውያን ከአዲዋን ደቡብ አፍሪካ በተቃራኒ ቆመው የታዩበት ሻኪራ አሁንም የዓለምን ዋንጫ መክፈቻ ሙዚቃ ድግስ አቅራቢውን የቀጠለችበት ነበረ ብሎናል። አሸናፊ ከደቡብ አፍሪካ የጻፈልን መልእክት። ነጂብ ሰንገሮ ያነሳቸው ጉዳዮች አሉ። የዓለም የቀይ ካርድ በዓለም ዋንጫ ላይ ቀይ ካርድ በብዙ ተጅቦ ተጀምሯል። ሌላኛው ጉዳይ የዓለም ዋንጫ ምንም የሚያምር ነገር የለውም። አንደኛው ጉዳይ የጨዋታ ሰዓት ለአፍሪካ ተመልካች የተመቸ አይደለም። አንድሬ ኦናና ጉዳይ ያለቀለት ጉዳይ ነው ብሏል። ነጅብ ሰንገሮ ከኬንያ ናይሮቢ የጻፈልን መልእክት ነው። ሰይፈዲን የዘንድሮ ዓለም ዋንጫ በጣም ቀዝቀዝ ብሏል። እንደቀዘቀዘ ያደረገው ደግሞ የትራምፕ ፖለቲካዊ ጉዳዮች ናቸው። ፖለቲካና ስፖርት መለየት አለባቸው ብሏል። ብርሃን ግርማይ የጻፈልን መልእክት አለ። በተለይ ከአንድሬ ኦናና ጋር በተያዘ ከማንቸስተር ዩናይትድ መውጣት አለበት ብሎናል። ሽመልስ ከኳታር ዶሃ የጻፈልን ሀሳብ አለ። እንኳን ለ2026 የዓለም ዋንጫ መክፈቻ ደረሳችሁ። ዝግጅቱ በጣም አሪፍ ነበር፣ አስደሳች ነበር። ደቡብ አፍሪካ ግን በቀጣይ ብዙ ማስተካከል ያለባት ነገር ያለ ይመስለኛል። ሜክሲኮ ብዙ የተጠበቀውን ያህል ሆኜ ያላየሁትም። የኮሪያና የቼክ ጨዋታ በጣም አዝናኝ ነበር። ሌላው ቤስቶች ሶማሊያ አልቢተር በአሜሪካ ቢከለከልም ሜክሲኮ ካናዳ ማጫወት አይችሉም ነበር ወይ? ፊፋስ ለምን ወደ እነዚህ ሀገራት አልቀየረውም ብሏል። በዚህ ጉዳይ ላይ ትናንትናም ከትናንትና በስቲያም ያነሳናቸው ጉዳዮች አለ። የካናዳ መንግስት ለምሳሌ ወደ ካናዳ እንዲመጣ ጥያቄ አቅርቦለት ነበረ። ነገር ግን ወዲያው የቪዛ ጉዳዮች አላለቁለትም። በዛ ምክንያት ወደ ሞቃዲሾ ወደ ሶማሊያ እንዲመለስ ግዴታ ሆኖበታልና በዚህ ምክንያት ቱርክ ላይ ነበር የመጀመሪያ ከአሜሪካ በፍላይት ወይም በትራንዚት ፍላይት ወደ ቱርክ ነበር ያመራውና ወደ ቱርክ ሄዶ አርፎ የካናዳ መንግስትን ሲጠባበቅ ነበር። ነገር ግን ወዲያው አላለቀለትም። ምናልባት ከጀርባ የተሰሩ ስራዎች ሊኖሩ ይችላሉ በአሜሪካ መንግስት በኩል። ሰላም ሰው የጻፈልን መልእክት አለ። አንዳንድ ማስተካከያዎች በዛ እንቀጥላለን። እናመሰግናለን። ብሩክ ቪኒሲየስ ለአርሰናል ይፈርማል የሚለው ሀሳብ ምን ላይ ይገኛል? እውነት ነው ወይ ብሎናል። ቪኒሲየስ በዝውውር ደረጃ አርሰናል ጥያቄ አላቀረበም። ነገር ግን ሚኬል አርቴታ ለአርሰናል ቦርድ ጥያቄ እንዲያቀርቡና እንዲሰራበት ነው ጥያቄ ያቀረበውና በዛ ሂደት ደግሞ ቪኒሲየስ ትናንትና የሰጠው ሀሳብ አለ። ከሪያል ማድሪድ ጋር እቆያለሁ አልቆይም የሚለውን የዓለም ዋንጫ ሲጠናቀቅ የሚወስነው ጉዳይ ነው። በቀጣዩ ዓመት የውድድር ዘመን መጀመሪያ ላይ እንወስነዋለን። ወይም አንድ ዓመት ተጫውቼ እለቃለሁ ወይም ደግሞ በዚህ ወቅት ላይ እለቃለሁ ብዬ ወስናለሁ የሚለውን ጉዳይ አዲሱ ልም የሚቀርብ ከሆነ በዛ ሂደት እንመለከተዋለን ብሏልና የቪኒ ጁኒየር ጉዳይ ላይ ያሉ አዳዲስ ጉዳዮች እነዚህ ናቸው። ፀሐይ ይትባረክ ብራዚል ማንቼ በላቸው ብሎኛል ከብራዚል ብሔራዊ ቡድን ጋር በተያዘ። ከዛ በተጨማሪም የማንቸስተር ዩናይትድ ጨዋታ ትክክል ነው የ2025-26 የዓመቱ ምርጥ ጨዋታ መባሉ ብሎናል። አብይ አለማየሁ የጻፈልን መልእክት አለ። ማንቸስተር ዩናይትድ 100 ሚሊዮን ዩሮ 100 ሚሊዮን ያወጣበት ተጫዋች አለ መረጃ ፈልግ ብሎኛል። ትናንትና ያነሳናቸው ስሞች አሉ። በአርሰናል ቤት ለምሳሌ ዴክላን ራይስ የ100 ሚሊዮን ፓውንድ ዝውውር ነው። በማንቸስተር ሲቲ ጃክ ግሪሊሽ ከዛ ተጨማሪ ቼልሲ ቤት ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ ይጠቀሳሉ። ሊቨርፑል ቤትና አሌክዛንደር አይዛክን መጥቀስ ይቻላል። ከማንቸስተር ዩናይትድ ጋር በተያዘ 100 ሚሊዮን ፓውንድ ማንቸስተር ዩናይትድ አውጥቶ አያውቅም። 86 ሚሊዮን ፓውንድ የፖል ፖግባ ዝውውር ነው። በእርግጥ ወደ ዩሮ ብንወስደው የፖል ፖግባ ዝውውር 100 ሚሊዮን ዩሮ ይደርሳል። በፓውንድ ግን ትናንትና ያነሳናቸው 100 ሚሊዮን ፓውንድ ያውጡ ዝውውሮችን ነውና ፖል ፖግባ ነው የማንቸስተር ዩናይትድ ትልቁ ዝውውር። ለምሳሌ ለመረጃ ያክል ማንሳትም ካስፈለገ ትልልቅ ዝውውሮች የማንቸስተር ዩናይትድ ትልቁ ፖል ፖግባ ነው 85 ሚሊዮን ፓውንድ 86 ሚሊዮን ፓውንድ አካባቢ። ከዛ ውጪ የአንቶኒም 80 ሚሊዮን ፓውንድ የተከፈለበት ዝውውር አለ። ሃሪ ማጓየር ሌላኛው ዝውውር ነው። በዩሮ ብንመዝነው 87 ሚሊዮን ዩሮ አካባቢ። ጄደን ሳንቾ፣ ሮሜሎ ሉካኩ፣ አኒየል ዲማሪያ፣ ካዜሜሮ፣ ብሩኖ ፈርናንዴዝ፣ ሜሰን ማውንትና አንቶኒ ማርሻል የማንቸስተር ዩናይትድ 10 ትልቅ ዝውውሮች ናቸው። ፖል ፖግባ ቀዳሚ ነው 86 ሚሊዮን ፓውንድ ነው ለፖል ፖግባ ማንቸስተር ዩናይትድ ከዩቬንቱስ ሲያስፈርመው
የከፈለውና በዛ መንገድ ቢታይ ጥሩ ነው። የማንቸስተር ዩናይትድ የመጨረሻ ጉዳይ የአንቶኒ ሮበርትስና የሃል ጉዳይን በስፋት እየተመለከተን እንገኛለን። ዳግም ማንቸስተር ዩናይትድ እነዚህን ተጫዋቾች በአማራጭነት በተለይ ስካይ ስፖርትስ ዳግም ይህንን ዘገባ ይዞት ወጥቷል። ቴይለር ማላሻ ከዩናይትድ ጋር ተለያይቷል። 30 ዓመት የሞላው ሉክ ሾም በዩናይትድ የረጅም ጊዜ እቅድ ውስጥ ያለ አይደለምና ፓትሪክ ዶርጉንም ስንመለከት አሁን አሰልጣኝ ማይክል ካሪክ በቋሚነት ተጫዋቹን የሚጠቀመው የግራ መስመር አጥቂ እንጂ የግራ መስመር ተከላካይ አድርጎ አይደለምና የበለጠ ወደ ፎርዋርድ ሄዶ እንዲጫወት ይፈልጋልና አሜሪካዊው ሮቢንሰን እንዲሁም ደግሞ እንግሊዛዊው ሉዊስ ሆለን ለማስፈረም ማንቸስተር ዩናይትድ አሁንም ድርድሮችን ያደርጋል ተብሎ እየተጠበቀ ይገኛል። ሁሉም የተወደዳችሁ የሪያል ማድሪድን ጉዳይ ላንሳ። ሪያል ማድሪድና ባርሰሎና በተለይ ደግሞ የኔግሬራ ኬዝ ተብሎ ብዙ ሲባልበት ነበረ። ፍሎሬንቲኖ ፔሬዝ ሜይ 12 ላይ በሰጡት ጋዜጣዊ መግለጫ ላይ ያነሱት ጉዳይኛ ከዚህ በላይ ላሊጋዎችን ማንሸነፍ ነበረብን፣ ነገር ግን በስካንድል በዚህ በሙስና ምክንያት ዋንጫዎችን ተከልክለናል በባርሰሎና ሙስና ምክንያት ብለው ሀሳባቸውን ሲሰጡ ነበር። ባርሰሎና ይፋዊ ክስ መስርቷል። 8.4 ሚሊዮን ዩሮ ለጆዜ ማሪያ ኤንሪኬዜ ኔግሬራ ባርሰሎና በተለያየ ጊዜያት ላይ ከፍሏል። ለስፓኒሽ ዳኛ አመራር ወይም ዳኞችን ለሚመድቡት ሰውና ፍሎሬንቲኖ ፔሬዝ ዳኞችን ሲመድቡ ነበርና በዛን ወቅት የነበሩ ዳኞች አሁንም በላሊጋው ላይ ያጫውታሉና የአውሮፓ እግር ኳስ ማህበር እንዲመለከተው ትልቅ ዶሴ አዘጋጅተን 500 ፔጆች በላይ የሚፈጁ ዶሴዎችን አዘጋጅተን ለአውሮፓ እግር ኳስ ማህበር እንልካለን ሲሉ ነበርና በሪያል ማድሪድ በኩል ምን እየተባለ እንደሆነ አልታወቀም። ነገር ግን ፍሎሬንቲኖ ፔሬዝ እና ሪያል ማድሪድ በባርሰሎና ክስ ቀርቦባቸዋል። እነዚህ ጉዳዮች በስፋት የሚነሱ ሀሳቦች ናቸው። የተወደዳችሁ ስፖርታዊ ጉዳዮቻችን እዚህ ላይ ያበቁ። ሀሳብ አስተያየቶቻችሁን እንቀበላለን። መልእክቶቻችሁን ላኩልን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።